أهل السنة والجماعة كفرقوش የሚለዩበትን መሰረታዊ ነገር ይነግረናል ለአላህ ብዬ ዋሸሁ እንጂ ምን አደረኩኝ እያሉ ጥሩ ነገር የመሰላቸውን ሁሉ ሰርተው አላህ ዘንድ አጅር የሚያገኙበት የሚመስላቸው በተለያዩ ቡድኖች አካሃድ ከተሄደ ሁለቱ ቁርአን ውስጥ ትልቅ ግጭት ያለ ይመስላል ሙእሚን ዚና ይሰራል አዎ ይሰራል ሙእሚን ይሰርቃል አዎ ይሰርቃል خروج ቢያደርጉ ምን ችግር አለው ከኔና ካንተ ቢለዩ ያንተ በርህን ዘግተህ ትኖራለህ እኔም በርህን ዘግቼ እኖራለሁ ምንም ይጎዳ ነገር የለም በህብረተሰብ ላይ የሚጎዳው ምን ላይ ነው አምር ቢልማዕሩፍ ልታደርጉ ግድ ይላል ነህይ አኒል ሙንከር ልታደርጉ ግድ ይላል ይሄን ማታደርጉ ይሆን እንደሆነ በስነ ስርዓቱ ጀማዓ ሆነህ ቡድን ሆነህ ለዳው አስተምራለሁ ብለህ ማስፈራሪያ ነገር ከተናገር ካደጋ ነው ሶላት የተወሰው የሐነፊ ፊቅህ የቀራችሁ ሰዎች ገና ትንሿ ሙቀዲማ العهد الذي بيننا وبينهم الصلاه ላል بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد أحبتي إخواني وأخواتي السلام عليكم ورحمة الله وبركاته في تلفيتم يالاتشو በመገናኛ ብዙሃን የምታገኙት ይሄ ትምህርት በድምጽም ሆነ በምስል የሚደርሳችሁ ሁሉ በመማር ላይ ያለነው ኪታብ ተስሂሉ العقيدة الإسلامية በሚል ርዕስ الشيخ الدكتور عبد الله بن عبد العزيز الجبرين رحمة الله عليه የተጻፈ ነው መትኑን ነው በመነሻነት የምናየው ግን ሸርሁንም ሼህ ማብራሪያ የተጠቀሟቸው ነገሮች አብረን ያየናቸው እንሄዳለን ዛሬ የምንነሳው ያው ገና ተምሂዱ ላይ ነው መንደርደሪያው ላይ ነው ያለነው ከመንደርደሪያው ውስጥ ወሰጥየቱ አህሊ ሱነቲ ወልጀማዓ የሱና ሰዎች በፊረቆች መካከል ያላቸው አማካኝነትና ምርጥነታቸው አስማሚነታቸው የሚያሳዩ 1 4 5 ርዕሶችን እያነሱ በዚያ ጉዳይ ላይ ነው ያወሩን ያሉት ሸኺየው ዛሬ የምናየው በአራተኛ ደረጃ አህሉ ሱና ወልጀማዓ ከፊረቆች የሚለዩበትን መሰረታዊ ነገር ይነግረናል ከዚህ በፊት 3 ነገሮች አሳልፈናል ማለት ነው አስታውሱ ሶስቱ ነገሮች በጣም ወሳኝ ነገሮች ናቸው በተለይ አህሉ ሱና ወልጀማዓ في اسماء الله وصفاته ያላቸው አቋም በፊረቆች መካከል እንዴት እንዳመለጡ ወደዚህ የሚጎትታቸው አለ ግን ቁርአንና ሐዲስን መሰረት በማድረግ ከዚህ ሁሉ ጉንተላ አምልጠው ምን አይነት ትክክለኛ መስመር እንደያዙ አይተናል ኢባዳ ያስፈልጋል ግን ኢባዳው በመሰረቱ ቁርአንና ሐዲስ ባለው መሰረት እንጂ ከዚያው ውጭ ምንም ነገር ቅንጣት ይሃል ቢሰራ አላህ ኢባዳ ውስጥ አይጠቃለልም ብለው ያምናሉ ይሄ በጣም ፈታኝ ርዕስ ነው ይሄ ርዕስ ለምን አላህ ተገዛሁት እንጂ ምን አደረኩት ለአላህ ብዬ ዋሸሁ እንጂ ምን አደረኩኝ እያሉ ጥሩ ነገር የመሰላቸውን ሁሉ ሰርተው አላህ ዘንድ አጅር የሚያገኙበት የሚመስላቸው ጥሩን ማለትን በእነሱ በአቅላቸው እንጂ በቁርአንና በሐዲስ መመዘኛ የማይሄዱ በጣም አደገኛ ቡድኖች አሉ ሌላው ደግሞ ለአላህ እንመንበት እንጂ ተገዛ ነው አልተገዛ ነው ምን ይጨምርለታል ብንሰግድ ባንሰግድ ብንጾም ባንጾም ዋናው በሱ ማመን ነው አምነናል ከዚህ የበለጠ ምን ይፈልጋል ከኛ እያሉ የሚወድቁ የሚነሱ ብዙ ቡድኖች አሉ ከነዚያ ውጭ ናቸው ነው الأصل الرابع የዛሬው ርዕሳችን መነሻችን አራተኛው ርዕስ ነው باب الوعد والوعيد وعدنا وعيد የሚባል አለ በቁርአን ህግ ኬክና ዳቦ ማለት አይደለም ልብ በሉ በደንብ ተከታተሉኝ وعدنا وعيد وعد ማለት ቀጠሮ አላህ Subhanahu Wa Ta'ala እንዲህ ያደረገን እንዲህ ያደርግለታል ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያደረጋችሁን እንዲህ ያደርግላችኋል አላህ ይያሉ እየነገሩን በጣም በተስፋ የሚያስሮጥ አጅሮች ወዕድ ይባላሉ ወዒድ የሚባል ደግሞ አለ ዛቻ የሚባል
ዛቻው የሆነ ወንጀል ከሰራህ አለቀልህ እንዲህ ካደረክ ጀሃነም ነህ እንዲህ ካደረክ እሳት ነህ እንዲህ ከሆንክ ካፊር ነህ የሚሉ በጣም የሚያስደነግጡ ተስፋ የሚያስቆርጡ ወዒዶች አሉ ዛቻዎች አሉ እነዚህ ነገሮች ላይ አህሉ ሱና ወልጀማዓ የወሰደው አቋም ካልሆነ በስተቀር በተለያዩ ቡድኖች አካሃድ ከተሄደ ሁለቱ ቁርአን ውስጥ ትልቅ ግጭት ያለ ይመስላል እና አህሉ ሱና ወልጀማዓ توسط أهل السنة والجماعة في هذا الباب بين الوعيدية وبين المرجئة وعيد يوعيد آياوتشن يمياس فراروتن يمياس دنقطوتن بواننينت عرقو بالنسو عمزنو مهدو تسوش بودناتشن سماتشو راسو وعيدية نمي بالوت يهي باب الرحمة واسعنو باك لا إله إلا الله على سو من بيارق جنة مقباطو ايكارم باك هيالا لا يميادرقو اندمو وعدي يالا الواتشو مرجئ الواتشو مرجئ مالت من مالتنو مرجئ أرجه وأخاه في المدائن حاشرين من مالتنا أرجه مالتها زكيو مالتنا توكي زيشتو وأخاه هاروننا في المدائن حاشرين سبسب أمتانا ترجي من تشاء على الله ترجي من تشاء منهن وتؤوي إليك يعني ترجي تؤخر وتؤوي إليك يفلكاتن سيت انشنا قالينا قالي تالفلقاچو نقلتن فلقالو مالت تشلالله مبته ነው ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ترجي ارجع يرجئ بمعنى اخر ማለት ነው ማዘግየት ማለት ነው مرجئ ማለት አዘግዮች ማለት ነው ምንድነው የሚያዘገዩት عمل الاسلامي اعمال الخيريه عبادات ኢማን ውስጥ አይጠቃለልም በዋነኝነት ኢማን ነው የቂኑ ካለ በአላህ سراو كمت الحمد لله كالمتام أخروه عن الإيمان النزي من يبالالو مرجعة من تغليب هذا الرجوناتشو آيات الوعد وأحاديث الوعد يا خير نجرن يا قال تسفاق قال وتشين اندي الشنف هذا الرجو بس بالنسو لاي بزو قلباتشي تنتلتلو سوچ فالوعيدية وعيدية مبالوت يغلبون نصوص الوعيد على نصوص الوعد يما اسفرارياون كتسفى آياوچنا أحاديثوچ قدما يسطالو ومنهم الخوارج ምንድነው ለምንድነው የሚሰጡት መሰላችሁ ይሄኛው አያ ለምሳሌ لا يزني الزاني حين يزني وهو مؤمن ይሄ ሐዲስ ምንድነው وعيد ነው ولا وعد ነው وعيد ነው وعيد ነው ማለት ያስፈራራል በቃ አንተ ዝሙት ሰራህ አለፈ እንትን ወጣ ማለት ነው ከእስላም ወጣህ ማለት ነው ሌላው ቦታ ላይ ሌላ አሐዲሶችን ካየ ሙእሚን ዚና ይሰራል አዎ ይሰራል ሙእሚን ይሰርቃል አዎ ይሰርቃል وإن زنا وإن سرق وإن زنا وإن سرق يا رسول الله وإن زنا وإن سرق على رغم أنف أبي ذر مسلم مبالو أيكرم زمت بسرام ما هو زمت سرام اندي زمت يسرام وإن زنا وإن سرق على رغم أنف أبي ذر هون يهنن سوية النزي سوت ميلوت كإسلام توت الله بلن بماسفراراتاችን የተስፋውን አስተምሮትም ብዙ አልተቃወምነው ብዙ የሚጎዳ ነገር አላደረግንበትም ምንድነው ወጣህና ተመለስ ነው ምንለው መርሐባይ ብሎ እንዲርቅ አደረግነው እንጂ ምን ጎዳ ነው ይላሉ አልገባችሁም ጥሬ ነገር ሆነ ትንሽ ሐሳቡ ልመልሰው የማስፈራሪያውን ማስረጃዎች ማስበለጣችን እሱ ላይ ማትኮራችን ይጠቅማል እንጂ መች ይጎዳል ከንትና ያወጣ ነው ከሸክ ነው ያዳን ነው ዝሙት የሰራ ሰው
لا يزني الزاني حين يزني وهو مؤمن ولا يسرق السارق حين يسرق وهو مؤمن ولا يشرب الخمر حين يشربها وهو مؤمن سيلو إيمان يلهم مالتاچو ነው ትከፍራለህ ማለታቸውና ተጠንቀቅ ስንልህ ሰውዬ ሲጠነቀቅ ምን ይጎዳል የበለጠ ጥንቅቅ ብሎ እንዲኖር አደረግነው እንጂ ነው የሚሉት ለሚጠነቀቅማ ድሮስ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ያስተነቀቁት አይደል መጠንቀቅ አቅቶት ለተዝረከረከ ግን ማን ይድረስለት እነዚህ ሰዎች من باب الاحتياط ነው የሰራ ነው ከነ ማስረጃው አኳያም ሌላው ደግሞ ነሱም ያሳየው ነው لا يزني الزاني حين يزني وهو مؤمن ከተባለ ሙእሚን አይደለም ማለት ነው የሚያመለክተው ነው ومنهم الخوارج ከነዚህ ቡድኖች መካከል ከወዒዲያዎች መካከል خوارج የሚባለው ቡድን ዋና ነው ከኋላ እንግዲህ አንዳንድ የተራ መዝሐብ የተከተሉ ሰዎች ሊኖሩ ይችላሉ ግን በዋነኝነት خوارጆቹ ይሄንን አስተሳሰብ በዋነኝነት አንግበው የተንቀሳቀሱት እነሱ ናቸው እነሱ ይሄንን ሐሳብ ይዘው በመንቀሳቀሳቸው ምን ይሃል ችግር እንደተፈጠረ ከላይ ጀምሮ ከኸሊፋዎች ጀምሮ የኸሊፋዎች መገደል ጋራ የተያዘው ራሱ ይሄ ሐሳብ ነው علي ለምን ገደሉ ከተባለ እኒ ሰዎች ካፊር ነው ብለው ነው ያሰቡት ከፍሯል ነው حكم الرجال ስለዚህ ከፍሯል يرون أن فاعل الكبيرة من المسلمين كالزاني وشارب الخمر كافر مخلد في النار ብለው ያስባሉ እነዚህ ቡድኖች ዋናው ስማቸው ወዒዲያ እስራቸው ውስጥ በዋነኝነት ከሚጠራው ስም ይዞ ከሚንቀሳቀሰው ቡድን ውስጥ ማን ነው خوارج احسنت ومن عقائد الخوارج كذلك كخوارجوች እምነት መካከል አንዱ يرون أن من وقع من ولاة الأمر في معصية من كبائر الذنوب وجب الخروج عليه لالو خوارج ማለት ወጭዎች ማለት ነው አማጮች ማለት ነው አሚያምጽ የሚወጣ በቃ ካንተ ቡድን አይደለሁም ብሎ አፈንግጦ የሚወጣ ማለት ነው ለምን خوارج ተባሉ እውነት ከሆነ መዝሐብ ወደ ሌላ መዝሐብ ስለሄዱ ነው ወይስ በየጊዜው በሚፈጠሩ ችግሮች ስለሚያምጹ ባህሪያቸው ማመጽ የሆነ ማለት ነው ቁጭ ብለህ አንተ ጋር ያወራ የሆነ ውሸት ከዋሻህ ካፍራሃል ይሉሃል ለምን ዋሻህ እና በዋሽ ታዲያ እንዴ ይዋሽህማ ይሆን አንተ ጋር ቁጭ ብሎ የሆነ ነገር ያልከ ሐሜታማ ከፈርክ ስለዚህ እነሱ ጋር ለመኖር ጊዜ አይፈጅም ለመለያየት ማለት ነው ለዚህ ነው خوارج የሚወጡ ማለት ነው ከስምምነት ጋር የስምምነት ድሉ የሌላቸው አፈንጋጭ ነው ከነዚህ ከእምነታቸው አንዱ በተለይ አደገኛው አሁን እኔ እናንተን በእኛ ላይ خروج ቢያደርጉ ምን ችግር አለው ከኔና ካንተ ቢለዩ ያንተ በርህን ዘግተህ ትኖራለህ እኔም በርህን ዘግቼ እኖራለሁ ምንም የሚጎዳ ነገር የለም በህብረተሰብ ላይ የሚጎዳው ምን ላይ ነው አገር መራለሁ ብሎ ረፉ ተነሱ እንውጣ እንመለስ ይያለ ትእዛዝ እየሰጠ ያለ ግብር ክፈሉ አትክፈሉ ተማሩ ይሄን አቁሙ ይሄን አርጉ ይያለ ነገ ጾሙ የሚቀጥለው ዒድ አርጉ ይያለ የሚናገረውን አካልም ይሄ ትልቅ አካል ነው አይደል ይሄ በእስላም በጣም ትልቅ አካል እኮ ነው አጢዑ الله واطيعوا الرسول ብሎ ሶስተኛ وأولي الأمر ማለት ዑለማዎችና ሁካሞች ማለት ናቸው أولي الأمሮች ላይ መውጣት የሚያመጣው ፈሳድ አደገኛ ነው በተለይ ደግሞ ቢስሚል እስላም ስትወጣ እስላም ወጣ ብሎኛል ብለህ ስትወጣ አጃቢ አታጣም ምክንያቱም ዲንህ ነው ልትለው ነው ከነዚህ ሰዎች እምነት መካከል أنهم يرون ያምናሉ يرون ማለት يعتقدون ምን ይብለው أن من وقع من ولاة الأمر في معصية ከአስተዳዳሪዎች ሙስሊሙን ከሚመራው መካከል ሆነ ወንጀል ላይ ከወደቀ في معصية من كبائر الذنوب وجب الخروج عليه በሱ ላይ ማመጽ ግድ ይላል የሆነ ወንጀል ሰራ ጥለው ተወጣለህ የሚገርመው ጥለህ ስትወጣ የሚመጣው ነገር ደግሞ ላይ ቀድሩን ችግሩ ይሄ ነው ወተህ እኮ አሸንፈህ
በአንድ ጊዜ መታስተካክል ብትሆን ምንም አልነበረም ትላለህ 1000 ሆነህ ወጥተህ በ100 ሚሊዮን በሚቆጠር ማህበረሰብ ላይ ያለን ሰው ምን ታረጋው ትችላለህ ከማለቅ ውጭ ምንም ነገር እኮ የለህም لا تقدم ولا تؤخر ولهذا خرجوا على الخليفة الراشد علي بن أبي طالب وقتلوه علي بن أبي طالب بعالم يالا مسلم علي يهونوا لو تمرطوا تقبلوا أنتنا نقبل ما وخرجوا على الدولتين الأموية والعباسية كذا قتلوا بني أمياوج كأربع عندنا عامات جمروا معاوية كيازو جمروا እስከ 100 በላይ የነበረው ቡድን እንትን መሪ ኺላፋውን ይዞት የነበረው በኒ ኡመያ መንግስት ላይ እድሜ ልካቸውን ወጥተው ነው የኖሩት ከዚያ ቀጥሎ ደግሞ አባሲዮች ተረከቡት ከአባሲዮች ተረከበው ደግሞ የአባሲዮችም ጊዜ እንደዚህ ናቸው ማን ጋር እንደሚኖሩ አታወቀም ማለት ቅድም ነግዳቸዋለሁ እኮ በቃ ጓደኝነቱ ራሱ ካረፈደ አያመሽም የሆነ ስተት መሳሳት አይቀርም አንተ كبائر الذنوب وحصل بسبب خروجهم حروب قتل فيها من قتل من المسلمين وأشغلوا بها الخلافتين الأموية والعباسية عن حرب الكفار وعن فتح بلادهم بالنزي بخوارج بدنوش يتنسى مسلموش اسبراساتشو بيزي هنو وانو سراتشو اندايهدو ዓለምን እስላምን እንዳያስተምሩ እንቅፋት የሆኗቸው እነሱ ናቸው አልহামዱሊላህ በኒ ኡመያ ወንትን በኒ ኡመያዎች ያም ኺላፍ ቢኖር ያም ችግር ቢኖርም ዓለም الاسلامين በአንድ ጊዜ ያዳረሱት እነሱ ናቸው ችግር የለም ማለት አይደለም ከባለ ስልጣኖችም ቢሆን ችግር ነበር ቢሆንም ግን ወጥተህ ከማመጽ ገብተህ ማስተካከል ነው የሚበልጠው ብለው ስለሚያምኑ ማለት ነው ጀዛኩሙላህ ኸይር የአሁኑ ትምህርት እዚህ እናቆምና ኢንሻአላህ እንቀጥላለን لا إله إلا الله أتقر ستتنيام ستنسام ستبلام ستتم لا إله إلا الله ملكتኞቻችንን በጠቅላላ በማስረጃ አስደግፈን ይላክናቸው ያለ ማስረጃ ይላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላክናቸው ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን ባህሪያችን ወታችን ግንዛቤያችን መለያየት አያት بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه جمرنو ينبرو رأس أهل السنة والجماعة بين الخوارج والمرجئة وين بين الوعيدية والمرجئة ما هكا لاين يالوت وعيدية وش በትንሹ በወንጀል ብቻ በትላልቅ ወንጀሎችን ቢሆኑ بكبائر الذنوب ሰዎችን ከእስላም ይወጣል ይላሉ ከነሱ መካከል በዋነኝነት ይህንን መፈከር ይዘው የሚንቀሳቀሱ ኸዋሪጅ የሚባል ቡድን አለ ኸዋሪጅ የሚባለው ቡድን ሌላው ቀርቶ እንኳን በኔ ባንተ ላይ አይደለም በኸሊፋው ላይ በአሊ ኢብኑ አቢ ጣሊብ ላይ እንኳን አምጾ ብዙ ጦርነት ያካሄደ በኒ ኡመያዎችም በነበሩበት ጊዜ ከ100 ዓመት በላይ የነበረ መስተዳደር ላይ አምጾ የነበረ ከዚያም ቀጥሎ የመጣው በኒ አባሲያውንም እንዲሁ ሲያምስ የነበረ ቡድን መነሻው ይሄ ፍክር ነው ومن فرق الخوارج كخوارج ቡድኖች መካከል من يرى يميا ያለ የሚታየው አለ ان الامام اذا وقع في كبيرة يكفر መሪ የሆነ ሰው ለሙስሊሙ መሪ የሆነ ሰው ትልልቅ ወንጀሎችን ከሰራ አንድ ወንጀል ከሰራ ይከፍራል ይወጣል ይላሉ ከሰረቀ ጉቦ ከበላ كفر وأن أفراد رعيته هيدو دم አደጋው أفراد رعيته ማለት የሱ ተከታይ ቡድኑ አንዱም ቢሆን إذا لم ينكروا عليه ولم يخرجوا عليه يكفرون كذلك እሱ ያበላሸ ነው እሱ ያጠፋ ነው ጉቦ እየበላ ነው እየሰረቀ ነው ያጭበረበረ ነው ሰው እየገደለ ነው የዘለመ ነው አይደል አዎ ሰው ደግሞ ያንን ዙልም መከላከል አለበት ያን ካልፈጸመ ይከፍራል ብለው ያስባሉ ማን ነው ቢከፍረው እንጨት ሰብራ የምታድረው ደሃ የኔ ቢጤ ምስኪኑ ምን አርጌ ማመጽ ነበረብህ ምን ላመጣ
ሁሉም ቢያመጽበት ሊለወጥ ይችል ነበር ነው የሚሉት እነሱ ولذلك كفروا عامة المسلمين لذينو يا مسلمون ما هبرسبو سايقر كافر نو እያሉ የሚፈርጁት በየጊዜው في كثير من العصور በብዙ ዘመኖች ላይ وقتلوا منهم من استطاعوا قتله መግደል የቻሉትንም ገለዋል حتى انهم قتلوا النساء والاطفال በዚህ አስተሳሰባቸው እንኳንስ ተው ብለው ማስተው የሚችሉትን አርጉ ብለው ማስደረግ የሚችሉትን ኃይል ያላቸው ለአቅመ አዳም ለአቅመ ሔዋን የደረሱትን ቡድኖች አይደለም ህፃናትና ሴቶችን እንኳን ገለዋል ለምን እነዚህ አድገው ምን ሊያመጡ ነው አባትና እናቶቻቸው ምንም ያልፈየዱ እነሱ ምንም አይፈይዱ ብለው ነው ወይ ምን ይላሉ ከዚህ ከአመፀኛ ውስጥ ከወንጀለኛ ውስጥ የተጠቃለለ አብሮ ነው የሚመታው ህፃናትን እንምረጥ ሴቶችን እንምረጥ ካልነ ጠላት ጊዜ ሊያገኝ ነው መሸክሸጊያ ሊያገኝ ነው ሴቶችን እንደ መከላከያ አርጎ ልጆችን መከላከያ አርጎ ሊይዝ ነው ስለዚህ አብረህ በላቸው ይሄንን ያህል ልቂት የሚያስችለው ይሄ የፍክረት الخوارج ነው ኸዋሪጅነት አዲስ አይደለም የመጣው ዛሬ ትናንት የተጀመረ አይደለም في بدايه الاسلام في عهد الاسلام ነው እነዚህ ቡድኖች አሁን አሉ ወይ በአሁኑ ዘመናችን እነማን ናቸው በማን ላይ ስላመጹ ነው ኸዋሪጅስ የሚባሉት ምን አርገዋልና ነው እውነት አምር ቢልማዕሩፍ ነህይ ዐኒል ሙንከር ማድረግ ኸዋሪጅ ያስብላል አይሆንም አይባልም ኸዋሪጅ ማለት ጉልበት ይዘህ መሳሪያ አዘጋጅተህ ቡድን ፈጥረህ ያንን የሚመራውን አካል ጦር ስታውጅበት ነው እንጂ መጥፎ ነገር እየሰራህ ነው ይሄ ሙንከር ነው ይሄንን አቁም ይሄ ነገር ደክሟል አጠናክር እያሉ መንገር ይሄማ አምር ቢልማዕሩፍ ነህይ ዐኒል ሙንከር የሚባል ትልቅ ባብ አለ እንዲያውም ይሄንን ካላደረግነ ሙስሊሞች ናቸው አይደላችሁም ወደሚል ሊያደርስ የሚችል ማስረጃ ያለው لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون من يرغوا نبر كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون ولتكن منكم أمة ولتكن أمركم نبي صلى الله عليه وسلم لتأمرن بالمعروف ولتنهون عن المنكر أو ليوشكن الله أن يعمكم بعذاب ثم تدعونه فلا يستجاب لكم أمر بالمعروف لتادرقوا قد دلال نهي عن المنكر لتادرقوا قد دلال يهن ما تادرقوا يهون اندهونا الله سار قطلون يما إلي سيت وندون هزانا واكي كبت سو ما إلي قطعت يا وردان يجان قزي يا ربي ستلوت بروني زقال ما أكبت الله ثم تدعونه فلا يستجاب لكم إيه أهون يالون بزي كزي هم بتعت وط الله እንደገና ደግሞ በዚህ ዝናብ ኸይር አይደለ ሲፈልግ አላህ ቅጣት ያረጋዋል ወሃኮ በልኩ ሲመጣ ነው እንጂ ከዚያ በላይ ቅጣት አይደል ይሄው ዛሬ ህሉ ላይ ሲዘን ቅጣት ሆነ ሌላ ነገር የሚያመጣ ላይም ድብልቅልቅ ያረጋ አንድ ከተማ እንዳለ ማፍረስ ጀመረኮ የአፍሪካ ዝናብ አምር ቢልማዕሩፍ ነህይ ዐኒል ሙንከር እየተደረገ አይደለም أمر بالمعروف والنهي عن المنكر ما أدرك خوارج النت عدلهم أمر بالمعروف والنهي عن المنكر كو واجب إسلامي نو عند علماء وتشكو الركن السادس لأركان الإسلام بلو لما اقتركو تروان خوارج النت ليلا كفر حال بلوكو خوارج النت متى يهكو أنت سوي أنت صلاة يسجد كار الله أنت فر الله رلماو يهم الشر وسراقن وانجل نو طفات نو أقوم مالتنا ይሄ ደግሞ አምሩ ቢልማዕሩፍ ወነህይ ሙንከር ትልቁንም ትንሹንም ይቻላል من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وليس وراء ذلك حبة خردل من إيمان خوارج አንዳንድ ጊዜ ብቅ የሚል ቡድን አለ ማህበረሰቡንም እንዳለ በሙሉ ካፊር ነው ብሎ የሚያስብ
በጣም የሚያስደነግጡ ሰዎች ምንም ያረጋሉ። ይሄ አሁን አገር ያፈርሳሉ፣ ይዋጋሉ፣ ይገላሉ ብለን የምንፈራቸው ያህል ባይሆኑም ግን የሆነ ሐሳብ ላይ ስትሰማቸው ጭንቅላታቸው እንደዚያ ብለው ነው የሚያስቡት። እንዴ በሆነ መስጂድ ላይ በሆነ ከተማ ላይ ሄዳችሁ ማንም ጋር እንዳሰግዱ ብለው አወጁ የሆኑ ልጆች ለጓደኞቻቸው ለተማሪያቸው። እንዴ እንደዚህ ያሉ ሲባል ሄድኩኝ እኔ አገኘኋቸው። እኔ የማውቃቸው ልጆች እኮ ናቸው። ከእናንተ መካከል እንዲህ ያላል አልኳቸው። አይ ያልነው ለጥንቃቄ ያህል ብለን ነው። እንዴ አንተ እኔ የኢትዮጵያ ዓሊሞች ማህበር ሊቀመንበር ነበርኩ። ዑለማውን ጨርሼ አላቀውም። አዲስ አበባ ያሉትን ደረሶች እንኳን አላቃቸውም አቂዳቸውን። አንተ ከየት እዚህ ተቀምጠህ እንዴት ነው የምታውቀው? ገጠር እኮ ነው፣ እዚያ ሩቅ ከተማ ነው ያለው። እንዴት ታውቃቸዋለህ የአዲስ አበባ ኢማሞችን? ማንም ጋር አትከተል ያልከው አልኩት። ለጥንቃቄው ብዬ ነው ሆነ። ግን እዚህ ቅርብ ያለው ከተማ ጠራና ቅርብ ያለው ግን አውቃቸዋለሁ ሁላቸውን። እንዴት ነው የምታውቀው አቂዳቸው? በአላህ አንተ ማንህና ነው? በአንተ ግምገማ ነው ሰው የሚከፍረው? በሱብሂ በብርድ ቦታ ተነስቶ ጀናባውን ታጥቦ እየሰገደ ያለ ሰው ካፊር ነው ስትል ማ ተስተሒ ሚን አላህ። ስለዚህ ይሄ ተክፊር ሙዓየን ላይ ተክፊር العامة ጠቅላላ ሁሉ ካፊር ነው ማለት ነውዕ ምን الخروج አለው። የኹሩጅ ባህሪ የኹሩጅ በሽታ አለው። ይሄ በሽታ መሀል ላይ የሚከፍር ለምሳሌ የሆነ አገር ላይ የሆነ የኩፍር ስራ እየተሰራ ነው ያለው፣ ግን መሀል ላይ ያለው ሰው ካፊር ነው ይባላል? ውስጡ ሙስሊሞች ሊኖሩ አይችሉም? ሁሉም ካፊር ነው። መስጂድ ውስጥ አንዱ ምን አለ፣ ሐጅ ላይ መጡ። ሐጅ ወደ ከሀገራችን ወደዚህ ሐጅ መጡና እንዴት ነው ሐጅ አለው። 1-4 ሰዎች ሐጅ አደረግን አለ። የት ነው ሐጁ? አረፋው። አረፋ ላይ 4 ሰው። ይሄ መነሻ እንዴት ኸያል እንዳለው። ምክንያቱም የሆነ ዙልም አለ መሬት ላይ፣ ያንን ዙልም ያልተቃወመ ማህበረሰብ ምንድነው ይላሉና ነው ካፊር ነው። አንተም እኔም ከጠረፍ እስከ ጠረፍ ያለ ሙስሊም በሙሉ በዚህ ወንጀል ውስጥ ተሳትፏል፣ ካፊር ነው ብለዋል። በጣም አደገኛ በሽታ مرض من أسوأ أمراض التي تدخل في بعض الأحيان حتى في أوساط شبابنا. ይህንን በጣም ጥንቃቄ ማድረግ ያስፈልጋል። ሸኺየው አህሉ ሱና ወልጀማዓ ወሰጡን በይነ الوعيدية والمرجئة። ወዒድያዎችን ሰው እንደ ጥንቃቄ ቅድም እንዳልኳችሁ እንደ ጥንቃቄ ቆጥረውና ምን አለበት ታዲያ ተዋቸው፣ እባክህ ተው፣ ያስፈራራቸው፣ ተው፣ ያስደንግጣቸው ምናምን ይላል። አላህ ያላስደነግጠውን አንተ ልታስደነግጥ ነው? ይሄ የአላህን ዲን ጥገና ነው እንዴ አንተ እያልክ ያለኸው? አላህ እኮ من بين فرث ودم لبنا خالصا صائغا للشاربين የሆነ ዲን ነው የሰጠው። በዚህ መርጠህ ማምለጥ የምትችልበትን ነው። የመጨረሻ ተራ ወንጀል ያጠፋ ሰው ካፊር ነው ማለት እኮ አላህ አላቃተው። ነብዩ ሰለላሁ ዐለይሂ ወሰለም እኮ አላቃታቸው። በሚያስፈራሩበት ሰዓት እኮ አስፈራርተዋል። ነገር ግን የመጨረሻ ወተሃል ከኢስላም ወተሃል ጀነት አትገባም ብሎ ለማስወጣት ጥንቃቄ ያስፈልጋል። ሙርጂዓ የሚባሉት ደግሞ ማን ናቸው? የነዚህ ተቃራኒዎች። የነዚህ ተቃራኒ ይሆን ደግሞ ምን ያህል በሽታ መሰላችሁ? ይሄ በቃ እኮ በጣም እንዝላልነት ነው። ሙርጂዓ እንኳን በየሰፈራችን ታስፈራለች። እና ምንድነው ያደረጉት? ገለቡ ኑሱስ الرجاء على نصوص الوعيد። የተስፋ መረጃዎችን፣ ተስፋ የሚሰጡ አያዎችን፣ ተስፋ የሚሰጡ አንቀጾችን፣ ተስፋ የሚሰጡ ሐዲሶችን ተስፋ በሚያስቆርጡት ላይ ቅድሚያ ሰጧቸው። ተው ይሄንን ተው እባክህ። ሰው ደንግጦ እንደውም ኑሮ ከብዶት ተሸማቆ ነው ያለው፣ ደግሞ ተስፋ ታስቆርጠዋል እንዴ? እና ነብይ ያሉትን ቢሆንስ ይሄ ነው። እኛ ይሄ ቡድን ተነስቶ ዓለምን በሙሉ እየናጠው ነው ያለው። በስነ ስርዓቱ ጀማዓ ሆነህ ቡድን ሆነህ ለዳዋ አስተምራለሁ ብለህ ማስፈራሪያ ነገር ከተናገርክ አደጋ ነው። ቁርአን ሲመጣ ሙበሽሪን ወሙንዚሪን አይደል? እንዲያውም የሚገርማችሁ ከከሊመተ ተብሺር ከከሊመተ ኢንዛር ማን ነው ቁርአን ላይ የወረደው? ቅድሚያ የወረደው ማን ነው? ኢንዛር እኮ ነው። ያ አዩሃል ሙደሲር ቁም ፈበሽር ቁም
من أوائل ما نزل إنذار ነው ለምን ያለው ዝም ብሎ ይሄ ህዝቡ ወጥቶ ስለነበረ አሁን ማስፈራራት ነው የሚያስፈልገው ታመኑ በኋላ የተወሰኑት ቡድኖች ከተፈጠሩ በኋላ ግን ሙበሽሪን ወሙንዚሪን አላህ አስሉ ጥፋት ላይ ያለን ሰው ምኑን ታበስረዋለህ ማስፈራራት ነው እንጂ ያለበት አንተ ሰዓት ላይ ነው ያለው ውጣ አንተ ቢዳ ላይ ነው ያለው ውጣ አንተ ሙንከር ላይ ነው ያለው ውጣ ብለህ ነው ታስፈራራው ይሄ እንዴት ነው ስትለው ለዚህ ነው ይሄ ፈዳኢል الأعمال ላይ በጣም ትኩረት የሚደረገው ትምህርት ሰውን አሳልፎታል ለዚህ ነው ያገሬን ሰው ያሳነፋችሁት እንደዚህ ብላችሁ አስተማራችሁና ከዚያ በኋላ ደሞ ለጀነት በአንድ ቆሬ ገንፎ ምናገኛትን ምን አስጨነቃችሁ ለኑሮህ ተጨነቅ እንጂ አንድ ቆሬ ገንፎ የሆነ የራባቸው ደረሶች ፈልገህ ታመጣና ታበላለህ አላህ ለጀነት ያድርግህ አብሽር ይሉሃል በቃ እንዲህ ነው ግን إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء تسفى يسأل ولا يسفرار أي إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء أصلاً شرك لا يلنسو أتمارن بلو تسفى من يسقرط نويه منم كيتم أمتته تسفى تسطعهم الله تسفى يسقرطهم الشرك لا ينا خلاص ويغفر ما دون ذلك لمن يشاء راسه ما سفرار يعني ከሽርክ በታች ያለውንም ሊምር ይችላል ግን ለፈለገው አለ አንተ ከፈለገው ትሆናለህ አትሆንም አንነገረ ታዲያ ዋስትና የለህም ማለት ነው ስለዚህ ሰርተህ መገኘት ተጠንቀቀህ መገኘት ራስክን ጠብቀህ መገኘት ነው ያለብህ ሙርጂዓ የሚባሉት ቡድኖች በጣም አሳናፊዎች ናቸው فقالوا ان الايمان هو التصديق القلبي ايمان ማለት በልብህ አላህን ማመን ነው وان الاعمال ليست من الايمان ተግባር ከኢማን ጋር ምን አገናኘው ማመን ውስጥ ነው መስገድ የአካል እንቅስቃሴ ነው መስጠት የገንዘብ ነው መጾም የአካል መከልከል ነው በፍጹም ይሄ ከኢማን ጋር ግንኙነት የለውም فلا يضر مع الايمان معصيه አሏ እመን እንጂ ፈለከው ብታደርግም ችግር ምን አመንክ ነው እንጂ ምን በላህ አይጠይቀንም አለ ቤንቴ ማመን ነው በቃ ማመን ነው የሚያዋጣው فالعاصي كالزاني وشارب الخمر لا يستحق دخول النار لمن سات يقبع تاكلكلو تقبع الله سات بلو نبي صلى الله عليه وسلم قرآن ولا يزنون بلو بيهونم انديت سات يقبع اي سميت انديت اندمي اشنف وإيمانه كإيمان أبي بكر وعمر رضي الله عنهما انديت ناتي اتش مذهب قني اتش مذهب انيا قايل لتشم اتيوبيا وسط ኢትዮጵያ ውስጥ ከላይ እስከ ታዳርሶ ያለው ይሄ መዝሐብ ነው ሌላውን ተውት ይሄ ሽርክያቱ መቼስ ዒባዳ ነው ተብሎ ተሰብኮ ስለሆነ በየቀብሩ የሚደረገው እሱን እንለፈው ከሱ ሌላ ሁላችንም እንስማማበት ሶላት ትልቅ ዒባዳ አካል አይደል ሶላት የተወሰው የሐነፊ ፊቅህ የቀራችሁ ሰዎች ገና ትንሿ ሙቀዲማ العهد الذي بيننا وبينهم الصلاة لله በእኛና ከኛ ውጭ ባሉ ሰዎች መካከል ያለው ቃል ኪዳናችን መለያችን ሶላት ነው فمن تركها فقد كفر ይላል والله እንኳን ካፊር ልናስመስለው ታሪክ الصلاة አክብረ ነው አንቱ ብለን እጅ እየነሳ ነው ምን ኖረው እንዴው ሶላት የማይሰግድ ሰው ሙስሊሙ መካከል ነውረኛ ነኝ ብሎ እውነት ያስባል የሚጎለኝ ነገር አለ ብሎ ይሰማዋል ይሄ እርጃ አቂዳ ነው ተወው ላ ኢላሃ ኢላላህ ካለ ተወውኛ ጋር መጥቶ ሰለዋት ካለ ተወውኛ ጋር ቡና ከተጣኩ ነው የሚሉ ላ ይሄ ያወጣል ابن رجب رحمة الله عليه صحاباዎች መተው ኩፍር ያደርጋል ብለው የተስማሙበት ከሶላት ሌላ አላውቅም ይላል ተግባር ሆኖ አለ መስራቱ ያከፍራል ያሉት ሶላት ነው ግን የኛ ሶላት ላይም ቢሆን በጣም ተሳንፎ ነው ያለው እንዴ አንዳንድ ሸሆች እኮ አንዳንድ ቦታ ላይ ሶላት የማይሰግድ ላይ ጀናዛ አልሰግድም በማለታቸው ስንት መከራ አይተዋል በጣም ትላልቅ ሸሆች እኮ ናቸው أهل السنة والجماعة جين يرون أن المسلم إذا ارتكب معصية من الكبائر لا يخرج من الإسلام عند مسلم وانجل سرة بالله كهدت لا يسكال هنا درس بالله ما قرأت اسكال هنا درس كزيالي لا يعلوت وانجل وچن سيسرة كإسلام أيوت عملال زموتن بيهون
ሌብነትም ቢሆን ጉቦም طيب بل هو مسلم ناقص الإيمان ይላሉ እምነቱ ግን ጎሏል ያ ፐርሰንቱን ያጣዋል ما دام لم يرتكب شيئا من المكفرات የሚያከፍር ተግባር እስካልሰራ ድረስ فهو مؤمن بإيمانه فاسق بكبيرته إيمانه ዋናው አለ ሙእሚን እንለዋለን ግን በሰራው ወንጀል ፋሲቅ ነው አመፀኛ ነው እንለዋለን وهو في الآخرة تحت مشيئة الله ይህ አይነቱ ሰው ከአላህ በአላህ ፍቃድ ስር ነው የሚሉ تحت المشيئة የሚባሉ خلቆች አሉ تحت المشيئة ማለት ما دون الشرك ወንጀል ውስጥ ያሉ ሰዎች ማለት ነው إن شاء عفى عنه وإن شاء عذبه ከፈለገ አላህ ይምረዋል ከፈለገ ይቀጣዋል حتى يطهره من ذنوبه ይቀጣዋል ስንል ደግሞ مخلد አይደለም ወንጀሉ እስከሚያጸዳው ድረስና ولا يخلد في النار إلا من كفر بالله تعالى أو أشرك به ስለዚህ የአህሉ ሱና ወልጀማዓ አቋም በመሃል ነው ያለው ወንጀሉን መስራቱ ብዙ አይጎዳህም አንለው እንደዚሁም ደግሞ የመጨረሻ ያወጣሃል አንለው አይጎዳህም ይጎዳሃል በጣም ነው የሚጎዳህ ያጎላል እሳት ያስገባል እሳት ውስጥ ትገባለህ ትቀጣለህ ግን ኢማኑ እስካለ ድረስ ሙኸለድ في النار አይደለም ከኢማን የሚያወጡ አሉ አዎ ነዋቂድ الاسلام ነዋቂድ الإيمان የሚባሉ አሉ እነሱማ በተደገባ ያው እስልምናውን አጣኸው እንለዋለን ስለዚህ ኢማን በአህሉ ሱና ወልጀማዓ መሰረት በምላስ መናገር በልብ ማመን በአካል መተግበር በስራ በኸይር ስራዎች የሚጨምር በወንጀሎች የሚቀንስ ነው ብለው ነው የሚያምኑት ይሄንን በሰፊው በሚቀጥለው ትምህርት ላይ እናያለን ኢንሻአላህ لا إله إلا الله አታቋርጥ ስትተኛም ስትነሳም ስትበላም ስትጠጣም لا إله إلا الله መልእክተኞቻችንን በጠቅላላ በማስረጃ አስደግፈን ይላል ያለ ማስረጃ የላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላል ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን ባህሪያችን ወዳችን ግንዛቤያችን መለያየት አያት